እያመጣችሁ ገንዘብ ታገኙ መስላችሁ ነው? አታገኙም። አይደለም እኔ የማውቀው ሁሉንም ነገር ያሳለፍነው እኔ የማውቀው። ትሰማኛለህ ፍሳ? እሷንም ታጣለህ፣ ገንዘቡንም ታጣለህ። ልንገርህ፣ ገንዘቡንም አታገኝም፣ እህትህንም ታጣለህ። አንተ እህትህንም ገንዘቡንም ደርበህ ማግኘት ከፈለግ በዚህ አይነት አመጣጥ አትምጡ። ዛሬም ነገር ትላንትና መጣ ያሳደገችው ልጅ ከፍተኛውን ንብረት እንዲያሽ ልቦናሽ ያውቃል እንዴ? ይሄ ልብ ያደረገ ሀገር እኮ እያወቅሽ ታዲያ እያወቅሽ አንቺ ንብረት ለኛ አይገባችሁም በሙሉ አፊት ስትናገሪ እንዴት አታፍሪ? ይሄ እኮ መብቴ ነው እና እኔ ያልሰበሰብኩሽም ምን ይሄው መጨረሻ በተንሽን እኮ ሙሉ ንብረት ይዘሽ ጥሩ ቤት አስቀምጪ። ችግር የለም መፍትሄ ያለ ይኖራል ለሁሉም ነገር። የሚገባችሁን ቤቱን ጣራና ግድግዳ በላለሁ። ልጅሽ አይደለም አንቺ ልጄ ነው አትበይኝ። ልጅሽ ልያለሽ ልጄ ነው አትበይኝ። አትበይኝ ልጄ ነው አትበይኝ። ልጄ ነው። በቃ እሺ በቃ ተነስ። በቃ እሺ በቃ ተነስ በቃ ተነስ፣ በእውነት ተነስ። ባዳ ነው ንብረት ወሰደ ይዞ ወደ ዘመዶቹ ነው የሚገባው። ባህሪው ነው እሷን ነው የሚጎዳት። ንብረት ይዞ ሄደ፣ እሷን ነው የሚጎዳት። ሰላም የተወደዳችሁና የተከበራችሁ የተወያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? እንግዲህ ከብዙ ልፋትና ቆይታ በኋላ ዛሬ ሽምግልና ላይ ደርሰናል እና ሽማግሌዎችም ተሰብስበዋሉ። በሁለቱም ወገን ይበጀናል ያሉትን ሽማግሌ ነው ሰብስበን እዚህ የተገኘ ነው። ስለዚህ ከስር መሰረቱ እያንዳንዱን ነገር ጠንቅቀው የሚያውቁ ናቸው። ሁሉንም ከስር መሰረቱ አንድ በአንድ አብጠርጥረን እያወራን የምንፈታው ይሆናል ብዬ ተስፋ አድርጋለሁ። ስለዚህ ጉዳዩ ጥንስሱ የሚጀመረው ከኪያ ክስት ስለሆነ ከአንቺን ጀምርና ጉዳዩ እስቲ ስላለ ሁኔታ ግልጽ አድርገሽ ሁሉንም ነገር ትነግሪናለሽ። ከዛ ሁሉም ሰው በየተራ የሚደርሰውን እድል እያገኘ ሀሳቡን ይገልጻል ማለት ነው። ግራ ቀኙን ደግሞ ካየሁ በኋላ ሽማግሌዎችም ውሳኔ ላይ ይደርሳሉ ብዬ ተስፋ አድርጋለሁ። ስለዚህ አንቺ ጀምሪና። ያው ደጋግመን እንዳወራ ነው እሷ የቤታችን የመጨረሻ ልጅ ናት። እኛ ደግሞ አባታችን ሲታመም እኛ ከአካባቢ ርቀን ስለነበረ የምንኖረው አጠገቡ ሆነን ማስታመም አልቻልንም። ግን በተቻለን መጠን እየደወልንም ምንም እያልንም እንጠይቅ ነበረ። በኋላ ላይ ያው እነሱም ያውቃሉ። በጣም ሲታመም ሲብስበት የተወሰነ ያለውን ንብረት አከፋፈለ እና ሲሰጥ ለሷ አብላጫውን ሰጥቶ በጣም የሷን ሩብ ነው የሚሆነው ለኛ የሰጠን። ይሄንን ደግሞ እኛ በሰዓቱ ስለ ንብረት ልናወራም እዚህ ደረጃም እንደርሳለን ነገም ንብረት ያስፈልገናል የሚለውን ነገር ሳይሆን የአባታችን ህመምና ጉዳቱ ነበር የሚያሳስበን። በዚህ ምክንያት ያው የተሰጠንን ንብረት ተቀብለን ለረጅም ጊዜ ኖርን። ወቅቱ ሲደርስ ያው ጊዜ ሲቀየር እኛም ንብረት እንደሚገባንና በጣም ከፍተኛውን ንብረት የያዘችው እሷ ስለሆነች እኛ የወሰድነውን ያህል ወስደሽ ቀሪውን ደግሞ እንከፋፈለው ብለን ነው ያው ጥያቄ ያነሳ ነው እና ይሄንን እሷም ንብረቱ ከፍተኛውን ንብረት እንደያዘች ታውቃለች። ሽማግሌዎችም ያውቃሉ። ይሄ ምንም የተደባበቀም ነገር አይደለም፣ ህሊናም የሚያውቀው ነው። ስለዚህ በዚህ ጉዳይ ላይ እንግዲህ ሽማግሌዎችም አይተው የሚሉንን መስማት እንፈልጋለን። እሷም ደግሞ ያው ሀሳቧን እንትን ብትል ደስ ይለኛል። ይሄ ነው። ከዛ በፊት ፍስሀን ማውራት የሚፈልገው ነገር ይኖራል ብዬ አስባለሁ። ምን አለ መሰለ፣ እኛ በወቅቱ ንብረቱን መጠየቅ አላቃተንም። የመጨረሻ ልጅ ነች። አባታችን ያው ለፍታለች፣ አስታማለች። አላስታማመችም አይደለም። አባታችን በደንብ አስታማልናለች፣ ተንከባክበዋለች፣ አስታማዋለች። በቃ ግን ንብረት ሲያከፋፍል እነሱም ነበሩ። በዛን ጊዜ ላይ አባታችን በጣር ላይ በምን ላይ በህመም ላይ ሆኖ ንብረት አትከራከርም አይደለ እንዴ?
ሁላችንም ያዝነው ዝም አልንና በቃ አባታችን ተካለ በኋላ ጠይቀናታል። አንቺ እኮ ያልሽው እኮ እንዲህ ሀብት ነው ለእኛ የደረሰንን ታውቂዋለሽ። ስለዚህ የተወሰነ ለምንድን ነው እንደዚህ የማታደርጊልኝ ምናምን ጠይቄያታለሁ። እሷ ምን አለች በዛ ሰዓት? እኔ በቃ የአባቴን ኑዛዜ ነው በቃ ለሁላችንም አከፋፍሎልናል፣ ጨርሶልናል። እውነት ጨርሷል፣ አከፋፍሏታል። ግን እሱ በነበረው እድሜም አለ በሽታም አለ ምን አለ፣ ግን ፍትሃዊ አይደለም ነው እኛ። ስለዚህ አንተ በሰዓቱ ስትለኝ የነበረው ለራሷ እንኳን ቸግሯት የማትጠቀምበት ከአባቷ ጋር በጣም ጥብቅ የሆነ ሪሌሽንሽፕ ስለነበራት የአባቷ ርስት ነው ቅርስ ነው ብላ ስለምታስብ ነው እንጂ ለአንተ ላለማውራስ ፈልጋ እንዳልሆነ ከዚህ በፊት ለእኔ ነግረኸኛል አይደል? የነገርከኝ ንብረቱን እሷ ከመፈለጓ ጋር አያይዘህ ሳይሆን የአባቷ ንብረት ስለሆነ እንደ ቅርስ ስለምታየው አባቷን እያንዳንዱ ነገር ስለሚያስታውሳት እንጂ ሳይቸግራት ቀርቶ አይደለም። ኢቭኒፍ ጎዳና እንኳን ልትወጣ ስትል ልክ ነህ እያልኩኝ አይደለም። እሷ ናት የምታወራው። አንተ ያልከኝን እያስታወስኩ ነው እንጂ ያልከኝን ነው እኮ የነገርኩ። እኔ ልክ ነው ቅርስ ነው መቀመጥ አለበት መሸጥ የለበትም እኔ ጉዳይ አይደለም። እኔ የምወስነው ጉዳይ አይደለም። እሱን እናንተ ቤተሰቦች ናችሁ ተሰብስባችሁ የምታወሩት ነው። ግን ይህንን ስታወራልኝ ታማ ጸበል እየሄደች እንደ እኔ ታማ ልጄ ታማ እሷ ታማ አውጥታ ካልበላቸው ምን ካላለች ገንዘቧን ይዘው ለማን ነው የምታስቀምጠው? ለማን ነው የምታስቀምጪው? ገንዘብን ካልተጠቀምሽበት ለማን? እኔ ልጄ ታማ ገንዘብ ስጭም ቢል ሰጥሽኝ ደረሽልኝ። እሱን አታንሳ። ግን አንተ ማለት ነው ውሸት አይደክምህም? ምንድነው እንደዚህ መዋሸት? 90 ነገር መናገር ምንድነው እንዲህ? ንብረቱን ታቀፈሽ መቼም ይሄ ልጅ አለ ያልሞተ ልጅ በመሃላችን አለ እኮ ይሄው ለኔም ለእናንተም የማይል ሀቁን ይዞ የሚንቀሳቀስ ልጅ አለ። ይሄ ሁሉ ንብረት ታቀፈሽ ምን ያደርግልሻል? እኛ ካልተጠቀምንበት ወድቆሽ አይደለንም። እኛ ንብረት መጠየቅ ሌላ ነገር ነው፣ መዋሸት ሌላ ነገር ነው። ምን ያስዋሻል 90 ጊዜ እንዴ? ምን ጉር ነው እሱ? ቆይ እስኪ ፍስሀ አብረን ያደግነው የእኛም ቤተሰብ ታሪክ ታውቃለህ ፍስሀ፣ እንዴት እንደሆነ ከኛ ቤተሰብ ጋር ተቀራራቢ ነው። የሚገርምህ ታውቃለህ እንዴት እንደተለያየን በዚህ በገንዘብ ምክንያት በመካከላችን ገብቶ አንዳችን ከአንዳችን ጋር እንዳንገናኝ ነው። ሰውን ያጣነው ገንዘብን ፈልገን ወንድማማች ተበታትናል። እኔ አሁን ካየኋቸው ስንት ዓመት ተቀራራቢ ነው። እባክህ ፍስሀ ገንዘብን አስቀድማችሁ ቤተሰብነት፣ ወዳጅነትን፣ ወንድማማችነት፣ እህትማማችነትን እንዳታጡ በእኛ የመጣ ነገር እንዳናንተ ጋር እንዳይመጣ እፈራለሁ። ምንድን ነው አንተ ትብስ አንተ ችብስ ተባብላችሁ ተደማምጣችሁ ተቻችላችሁ መኖር ነው እንጂ በእርግጥ የሁላችንም ዕጣ ፈንታ በፈጣሪ እጅ ነው የሆነው። ፍስሀ ታውቃለህ እንዴት እንደምንጨካከል። አሁን እኔ የቴና አይቻት አላውቅም፣ ተገናኝተንም አናውቅም። ተሳስበን ተመካከርን። ከዚህ በፊት እጃችሁ ላይ ገባ ድርሻ አለ አይደል እንዴ? አሁን ቆይቶ ደግሞ ይሄን ሀሳብ አመጣችሁ። ደግሞ ይሄንን ለመቀበል በመነጋገር በመመካከር ነው እንጂ ይገባኛል በሚል የሆነ ነገር አድርጋችሁ እህታችሁንም ታጣላችሁ፣ ቤተሰባችሁን ታፈርሳላችሁ። እና ይሄን ነገር ቆም ብላችሁ ብታስቡበት እኔ መልካም ይመስለኛል። እሱ መች ገባው እንዴ? እሱ መች ገባው? እንግዲህ አንቺ ደግሞ እድል ስጪ። አዎ መጀመሪያ ሽማግሌ የምልሽን አዳምጠሽ ነው መልስ መስጠት ያለብሽ እንጂ ተዋሻለህ ምናምን መባባል የለባትም። አሁን ባለው ሁኔታ ተረጋግተን ልናወራ የተገናኘ ነው። በቃ እንደዛ ተረጋግተን ቁም ነገር ማውራት አለብን ሁላችንም። አሁን እንግዲህ እኔ በሰማሁት እኔ በማውቀው እንግዲህ ይሄን ቤተሰብ ሳውቀው እሷ ናት የቅርብ አስታማሚ ለአባቷ። በጣም ደክማ ልጅ ናት ብላችሁ አላገዛችኋትም። የቦታውም ሁኔታ ሊሆን ይችላል። በእርግጥ ለረጅም ጊዜ አባቷን ስታስታመም የቆየችው እሷ ናት አይደል እንዴ? ስንፈርድ ማለት ነው። እኛ እንግዲህ ለራስም አይደለም ደክማለች፣ ከሁላችንም በላይ ደክማለች። እኛ እየደወልን ነው የምንጠይቀው። አገላብጠዋለች፣ አስታሟለች። ግን የያዘችው ሀብት ደግሞ እሺ ይቀርታል ስለደከመች እንግዲህ አባቷ እኔን ደክማለች ህፃኗ ልጄ እንደዚህ ብላ አስታማኛለች ብለው ነው ብዙ አስበው አገናዝበው ነው። ደግሞ ለሷ ያን ያክል ቃል ሲገቡላት እኮ ይሄን ያክል ከባድ ህመም ውስጥ አልነበሩ። በደንብ ያውቃሉ። አስበውበት ተረጋግተው እንደሰጧት በጥሩ ህሊና እንደነበሩ እኔ አስታውሳለሁ። እንዲህ ነፍስ ስተውም አልነበረም። ከባድ ህመም የለባቸውም። ረጅም ጊዜ ነው ያስታመመችው። እናንተ ደግሞ የጊዜው የቦታው ርቀትም ሊሆን ይችላል።
እንግዲህ የማስታመሙ እዳ እሷ ላይ ነው ወድቆ የነበረው። ስለዚህ እሷ ፈቅዳ ከሰጠቻችሁ ጥሩ፣ ካልፈቀደች ግን እናንተ አሁን እንደዚህ በግድ የምትሉትን ነገር በህግ መሄድ ምናምን የሚባለው ነገር እሷ ህጋዊ ንዛዝ ያላት ጥሩ በነበሩበት ጊዜ ነው፣ ማሰብ በሚችሉበት ሰዓት ነው የተናዘዙላት። ስለዚህ ይሄኛው ሳይሆን እንደ እህትና ወንድም እንደ ቤተሰብ በመተዛዘን ህግ ጋር ብንሄድ ህግ ምን እንደሚል እናውቃለን። ፍስሀ የተረጋገጠ እኛ ሲጀመር ህግ ጋር እኮ አሁን እኛ እንዳንተጣጣ ነው። እኛ እኮ እናንተ ስትጣጡ እናንተ ማጣት ለኛ ራሱ ከባድ ህመም ነው። በእውነት የእናንተ ፊት ማየት ነው። እኛ አሁን የእናንተ ፊት ለምደን አንድ ላይ ስትሆኑ ማህበራዊ ህይወታችን ራሱ እንዴት በእናንተ ምክንያት እንዴት እንደምንባረክ እኛ ነው የምናውቀው። ስለዚህ እኛም ጭምር ነው የምንጎዳው። ተሳስረናል፣ ተያይዘናል። ስለዚህ ይሄን ነገር ስሜታዊ መሆን አያስፈልግም። እሷም ልጅ ናት። ያ እንዳለ ሆኖ ይቅርታ ጋሼ፣ ያ እንዳለ ሆኖ ግን ላይክ ዛሬ እዚህ ስንሰበሰብ እናንተም ስትመጡ ስላለው ነገር ማሚም ጀማምረው ነበረ። ስላለው ነገር ከስር መሰረቱ ጥንስሱ ሙሉ ለሙሉ እንዲነገረን እንድናቅ፣ እኔ ብቻ አይደለሁም ሙሉ ተመልካች ይህንን ጉዳይ ሲከታተል የነበረ ስለ ጉዳዩ ምን ያህል እውነትነት ሊያረጋግጥ ይፈልጋል። አሁን እሷ እንደምትለው ከሆነ አባታችን ኑዛዜውን በፈረመበት ሰዓት ላይ አቅሉን ስቶ ነበረ፣ ማለት ያን ያህል ኮንሽስ አልነበረም፣ ራሱን ማገናዘብ በማይችልበት ሁኔታ ላይ ሆኖ ነበረ የፈረመው ትላለች። እሷ ደግሞ ከአውማሚ እንዳለችው በጣም ራሱን ያቅ ነበረ። ሲፈርምልኝ እያንዳንዱን ነገር አጣርቶ ነው የፈረመው። ከዛ በዘለለ ደግሞ በጣም በታመመ ሰዓት ላይ ልጆቹ በሚያስፈልጉበት ሰዓት ላይ አንዴ እንኳን መጥተው ቼክ አላደረጉትም። ቢያንስ 2 ወንድ ልጆች ነበሩት። ሽንት ቤት እንኳን መሄድ ነበረብኝ ወይ እናቴ እንኳን ብትሆን ችግር የለውም ሴት ነኝ ብላለች። ግን ወንድ ሆኖ እንዴት እኔ ሽንት ቤት ይዤ እሄዳለሁ? በእርግጥ ልክ ነው አባቴ ነው ምንም ችግር የለውም ብላለች። ግን ደግሞ እነሱ ወንዶች እያሉ እኔ ብቻዬን ነበረ ጥለውብኝ ነው የሄዱት። የአባቴም ህመም አለብኝ እነሱም ባየሁኝ ቁጥር የሚሰማኝ እንደምንም ዋጣ አድርጌው ነው ስትለኝ ነበረው። ስለዚህ እዚህ ነገር ላይ አሁን ዋናውን ነገር ከማለሳለሳችን በፊት ከማርበስበሱ በፊት ግልጹ ከውስጣቸው መውጣት ስላለበት ማለት ነው። አሁን ላይውን ብናነካከው ምናምን አንቺም እህት ነሽ አንተም ወንድም ነህ ምናምን ብለን አለሳልሰን ሳይሆን ውስጣቸው ላይ ያለውን ቂም በቀልም ካለ የሚሰማቸውን ነገር አውጥተውት ከዛ በኋላ ወደ መፍትሄው መሄዱ እሱ የተሻለ ይመስለኛል። ምክንያቱም እንዴት ነው ቂም አርግዞ መፍትሄ የለም። ስለዚህ እዛዛ ነገር ላይ እናንተም እንደ ሽማግሌ ይቅርታ በማቋረጤ ይሄኛውን ግልጽ ብታደርጉት በነበራችሁበት ሰዓት እናንተም ስለነበራችሁ ነው እና የሁለቱም ወገን ሰዎችም ስለሆናችሁ ነው። ስለዚህ አንቺ በምታወሪው ነገር እሷ አትቀየምም፣ እሷም አትቀየምም፣ አንተ በምታወራውም እንደዛው። ስለዚህ እዚህ ነገር ላይ ግልጽ ይሁን እና እንደዛ ቢሆን አሪፍ ነው ያስባለሁ። አባታችን በዛን ጊዜ እኮ ወሰድ መለስ እኮ ነው የሚያደርገው። ለምን ነው የምንወሻሸው? ደህና ነበረ ምናምን ደህና አልነበረም። በቃ አሁን እነሱ የሚያስዋሻቸው ነገር ይኖራል። የምታስታምመው አንዴ ደህና ይሆናል፣ አንዴ ይታመማል፣ አንዴ እንደ ሞተ ተብሎ ሁሉ እኮ የተገነዘበት ጊዜ እኮ አለ እኮ አይደል? በጣም ያሟል፣ በጣም ደግሞ መለስ ይላል፣ ይሻለዋል። አልነበርኩም ግን ልትፈርድ አትችልም። እኛ ነን አይደለ እየተመላለስን እንጠይቃታለን። አሁን ሞተ በቃ ሲባል እኮ ደህና ይሆናል። እሷ ንብረቱን ብትሰጠን ምንድነው ችግር የሚሆነው? ብዙ ንብረት እንደያዘች ታውቃለች፣ ልቦናዋ ያውቃል። እሷ እንደ ቤተሰብ ንብረት ቤተሰብ ነን አይደል እንዴ እንዳልደረሰን ልቦናዋ ያውቃል። እናንተም እንደ ሽምግልና እውነት ለመናገር አንድ ሽማግሌ ሲቀር የእውነት ፍርድ ሊፈርደው ማለት ነው። ምን ያህል ጊዜ ደውሎ ነው እስቲ ይናገር። እኔ ጋር ምን ያህል ጊዜ ነው የደወለው ይሄ ሰውዬ? አልጠይቀውም ምን አንተ እንደው ከአንድ ጊዜና ከሁለት ጊዜ በላይ ደውለህ ታውቃለህ? እኔ ሳልደውል አንቺም አንዴ እሱንም የደወላችሁት አንተም ልጄ የታመመች አሁን ጊዜ ነው ለንብረት ብለሽ ያለውን ነገር በሙሉ ባታድበሰብሽ እኮ ጥሩ ነው። እኔ ምንም አላድበሰብስም። እኔ ለምን ታድበሰብሻለሽ? ሲጀመር እኔ ክፉ እንዳልሆንኩ ታውቃላችሁ፣ ልቦናችሁ ያውቃል። ታውቃላችሁ እናንተ እኔ እንደዚህ አይነት ሰው እንዳልሆንኩ ታውቃላችሁ።
ሲጀመር እኔ ብቻዬን ግን ንብረት እንደደረሰሽ ከፍተኛውን ንብረት እንዲያሽ ልቦናሽ ያውቃል እንዴ ይሄ ልብ ያደረገ ሀገር እኮ እያወቅሽ ታዲያ እያወቅሽ አንቺ ንብረት ለኛ አይገባችሁም ብለሽ በሙሉ አፊት ስትናገሪ እንዴት አታፍሪበት? ይሄ እኮ መብቴ ነው የተሰጠኝ መብት። እንዴት መብት ተሰጠኝ? እሱ ታሞ ነው የሰጠሽ። ለአንቺ የሚገባሽን ለአንተ የሚገባህን ለኔ የሚገባኝ ሰጠኝ። ታሞ ነው የሰጠሽ። አልታመመም፣ ታሞ ነበር። ራሱን እንደዛ በተከፋፈለ ራሱን አልሳተም ማለት እኮ እያወቀ አስተውሎ ልጄ ይሄ ይገባታል፣ ልጄ ይሄ ይገባዋል፣ ልጄ ይሄ ስላስታመምሽ የመጨረሻ ልጅ ነሽ ስላለ አይደለም። የድካማችንን እንዴት እንደሆነ ሲጀመርም ደግሞ ነገር አባታችን እንደዚህ እንደምታደርጊኝ ቢያውቅ ኖሮ አይሰጥሽም አይደለም። ሁሉም እኮ ቢቸግራችሁ እንኳን ተሰበስባችኋለች። ከሁላችንም አንቺን እንደ ሰብሳቢ ስላየሽ እና እኔ ያልሰበሰብኩሽም ምን ይሄው መጨረሻ በተንሽን እኮ ሙሉ ንብረት ይዘሽ ጥሩ ቤት አስቀምጬሽ ችግር የለም። መፍትሄ ያለ ይኖራል ለሁሉም ነገር። የሚገባችሁን ቤቱን ጣራና ግድግዳ በላለው ምንም ችግር መሬቱን በሙሉ ያሽው አንቺ ዛፉን ያሽው አንቺ ከዛ መተሽ ቤት ባሰጫት ኖሮ እሷ ታስታምመው ነበር እዛው ቁጭ ብላ መጀመሪያ የሚያሸሸሽን አንቺ ለይሄን ቤት ባሰጫት ኖሮ እዛው ቁጭ ብላ ታስታምመው እንደዚህ አይነት እሳቤ ካላችሁ እንደሱ አትበል። አንተ ቤተሰባዊነትን አስቀድም። እስኪ አዳምጠኝ ትንሽ። እስኪ ከነዚህ ጋር ነው የተወለድኩት። ነገ እንደምንኖር እያሰብን እንነጋገር እንጂ ያሳዝንሽ ጫካ ባርዛፍ ጭራሽ ነው ለሊት እየተነሳ ባርዛፍ ሲቆጥርና ሲጠብቅ አልነበረ አይደለ? ለራሱ ጥቅም ያንቺን መሬት እኮ ነው አብሮ ሲጠብቅ የነበረው አይደለ? ለራሱ ጥቅም፣ ለኔ አይደለም፣ ለራሱ ጥቅም። እሱ እንኳን አያሳዝንሽ? ምንድነው የሚያሳዝነኝ? እየተጠቀመ ምን ያሳዝናታል? እስር ቤት ለምንድን ነው ማዝንለት? እሺ ይቅርታ። ምን አለ አሁን እናንተ ተረጋግታችሁ ማውራት መቻል አለ። ምንድነው በእንዲህ ሁኔታ ላይ የምንረጋጋው? ሁሉንም ነገር እኮ እሷ ይገባኛል አይደለም ስሜታዊ አትሁኚ። ሁላችሁም ወስዳችኋል፣ ይገባችኋል ብሎ አባታችሁ ወስደናል። አልወሰድንም አላልንም። ሁላችንም የሚገባንን ሶስታችንም ወስደናል እኮ ከጊዜ በኋላ ነው። አሁንም እኮ ፍስሐ ከአራታችን ሶስታችን የሚገባንን ስንወድ የተሰጠን ስንወድ የእሷ ከኛ ከፍተኛውን እጅ ይዛለች። ያኔ በጊዜ መናገራት እሺ፣ ችግር የለውም። እሺ ይሁን፣ ኢትስ ኦኬ። የዛኔ ገብቶኛል። እሺ ና፣ አይ ችግር የለውም። እሱ አይደለም አሁን ጊዜው። ቆይ ፍስሐ፣ ጉዳዩ ሄደ አይደለ? ይሄ ነገር ሀፕን አደረገ። እንግዲህ ነፍሳቸውን ይማርና አረፉ። ካረፉ በኋላ ስንት ጊዜ ያለፈ? 1 ዓመት ይለፍ፣ 2 ዓመት ይለፍ፣ 4፣ 5፣ 6 ዓመት አልፎ ስንት ዓመት ካለፈ በኋላ ይሄኛው ኢሹ እንደ አዲስ ተነስቶ እንዴት ሊነሳ ቻለ? ይሄኛውን ግልጽ አድርጉት። እንዴት እንደተነሳ ነው ልንገርክ። እሺ ይሄ ነገር የተነሳበት እነሱን እንደ ግርሳት እንደዚህ የለበለባቸው ለዛ ልጅ አወረሰችው ብለው እኛ ላልወለደችው ከሜዳ ስታላሳደገችው ልጅ አወረሰችው በሚል ነው። አሁን እነሱ እንዲህ ብክንክንክን አርጓቸው ገንዘብ አምጪ ብለው እንደዚህ የሚያብዱት ሌላ ምንም ምክንያት የላቸውም። እሺ ግን ማሚ ወዲያማ ወይ እናንተስ ብትሆኑ ከፈረጥሽ ወዲያ ንብረቴ ነው ልጅሽ አይደለም አንቺ ልጄ ነው አትበኝ። ልጅሽ ልያለሽ ልጄ ነው አትበኝ። ያ መስም ልጄ ነው አንድ ነገር ልጄ ነው። አሁን አትበጥብጪ። ገና ነገርሽን ለማለባበስ አትበጥብጪ። አብሮ ያደገውም ሰው እኮ እንደ ልጅ ሊቆጠር ይችላል። እንደ ልጅ እናንተ በራሳችሁ ቤት እስኪ እናንተ በራሳችሁ ቤት ከውጭ አምጥታችሁ ያሳደጋችሁት ልጅ አዎ ታስተምራለህ፣ ታበላለህ፣ ታጠጣለህ፣ ብዙም ነገር ልታደርግ ትችላለህ። እዚህ ጋር የገዛ ንብረታችንን እሷ በገፍ ስላገኘች ከልጇ እኩል ያነስ ልጅ እሱ ነው ልጅሽ። እስኪ ቆይ ንገርሽ አንድ እስኪ ልጄ ነው አንተ እስኪ ልጄ እኔ በህይወት ያለኝ አቡሽ ንብረት አይታለም ታያለሽ። እኔ በህይወት እያለሁ አቡሽ ንብረት አይወስድም። አንቺ ትወስጃለሽ። አቡሽ ንብረት ወሰደ ማለት የኔና አንቺ ነገር ያለው። እስኪ ተረጋጊ አንቺ። እስኪ የውልሽ ሽማግሌ አስቀምጠሽ ሌላ ነገር ባንነጋገር ምንድነው? ቆይ ድርሻ አለ አይደለ? ሁለታችሁ የደረሳችሁ ድርሻ አለ። እሷም የደረሳት ድርሻ አለ። አንተ የራስህን ድርሻ ለሆነ ሰው ብትሰጥ ቆይ እስኪ ዝም በይ
ትቃወማለች። የራስህ ነው እጅ ላይ ያለ የራስህ መብት ነው አይደል? ለኪያው ጠቅላላውን ለምን አሰጣት? አይደለም እሷ ድርሻዋን ለፈለገችው ሰው ልቧ ወዳዘነበለበት ልትሰጥ ትችላለች። አሁንም እኮ እናንተ ቤት ቆይ ወንድምና እህትን እኮ ብታስቀድም እኮ እኔ ልንገርህ የእሷን ልብ አውቀዋለሁ። አንተን እንደማውቃት እሷን በደንብ እንደማውቃት አይደለ? ትናደዳለች፣ ክፉ ቃል ታወጣለች፣ የሆነ ነገር ልትል ትችላለች አይደል እንዴ? እናንተ አመጣጡና ዘዴውን ስላላወቃችሁ ነው እንጂ በእናንተ ላይ የሚጨክል ልቦና የላትም። ሁሉም ችግር መፍትሄ አለው፣ ግን በኃይል አይፈታም። ችግር አይደለም። ዛሬ ፍስሀ ማን ቃል ተናግረህ በደንብ የማይሆን ቃላት ተጠቀሙ። አንቺም ስሜታዊ አትሁኚ። ምንም ችግር መፍትሄ አለው፣ እንፈተዋለን። አሁን እኮ አይደል እንዴ ነገ እንደዚህ ያለችኝ ብላ የሆነ ነገር ይዛ አብሰልስላ ደግሞ ለምንድን ነው ቤተሰባዊነታችሁ የሚበላሸው? ስሜታዊ አትሁኚ እባክሽ። አንተም ደግሞ ረጋ በል በቃ። በወንድምና በእህት መንፈስ እስኪ እንነጋገር። ለአንደደችው ልጅ እኮ ልትሰጥ ነው ንብረቷ። አልካደችም። ለኪያ እኮ አይደለም የምታወርሳት እኮ ለኪያ አይደለም እኮ የምትሰጣት እኮ ስለመጣችሁ እኮ እንደምትሰጠን ታውቃለች። ልጄ ናት። የአቡሽን ሰው ባያታውቀው ምን አይነት መልካም ሰው ነው? አቡሽ ማለት መልካም ሰው፣ የሚታዘዝ ታዛዥ ትሁት ሰው ነው አይደል? ባዳ ነው። ንብረት ከወሰደ ይዞ ወደ ዘመዶቹ ነው የሚገባው። ባህሪው ነው። እሷን ነው የሚጎዳት። ንብረት ይዞ ሄደ፣ እሷን ነው የሚጎዳት። በችግሯ ጊዜ አብሯት የነበረው አቡሽ ነው። አሁን እዚች ጋር እንደ ጥያቄ የምናነሳው ከእነሱም ወገን አንድ የሚነሳ ጥያቄ አለ፣ ከእሷም ወገን አንድ የሚነሳ ጥያቄ አለ። ከእነሱ ወገን የሚነሳው ጥያቄ ኪያ እያለች በእርግጥ በኪያም ስም ንብረቶች አሉ። ኪያ እያለች በአቡሽ ስም የማድረግሽ ነገር ምንድነው ነው አይደለ? ጥያቄያችሁ አይደለ? ስለዚህ ይሄኛውን ጥያቄ ቆይ አይደለም፣ እስኪ ፍስሀ ተረጋጋ፣ ረጋ በልና እሷ መብቷ ነው። ባይዘው በዚህ አጋጣሚ እየረበሽክ ነው ያለው። በፈለኩት የማድረግ መብት አዎ ነገር ያለው አይደለ እንዴ? በቃ አሁን ዝም በል እሺ፣ ችግር የለውም። ብቻ ከነሱ ወገን የሚነሳው ጥያቄ ላይክ በአቡሽ ስም ማድረጓ የንብረት ጥያቄ እንዳይነሳ ባዳ ስለሆነ እንደዛ ነው አይነት ነገር አንስተው እኔ ጋር መጥተው አውርተዋል። ሁለተኛ ነገር ደግሞ እሷ የምታነሳው አዲስ አበባ ላይ እዚህ ከተማ ላይ ሁለት ትንንሽ እንኳን የሚባሉ አይደለም ጓዳና ሳሎን ያለው ቤቶች ናቸው። እንግዲህ ታውቃላችሁ የእሷ ንብረት የነበረ ነው። እዛ አባቷ ከማውረሱ በፊት እዚህ ኑሮ ስትመሰርት የገዛችው ነው እና ሁለቱንም አንዳንድ ሰጥታቸዋለች። ገጠር ያለው ወንድማቸውም ገጠር ያለውን ሰጥታለች። ስለዚህ ልበሰፊነቷን ምናምን የሚያሳይ ነው። እንደዛ ሆና የሆነ ሰዓት ላይ በኮሪደር ልማት ቤቷ እንኳን ሲፈርስ ቤት የምትጠጋበት አጣ እነሱን ውጡ አላለችም። ስለዚህ ዲፕ የሆነ ቤተሰባዊ አይነት ስሜት አለ በመሀላቸው። ግን አሁን ያንን ነገር የሚያሻክር ነገር ደግሞ በመሀላቸው ላይ ገብቷል። ስለዚህ ያ ነገርም ደግሞ ከስር መሰረቱ እንዲህ ተነቅሎ ከስሩ እንዲወጣ እናንተ እንደ ሽማግሌ ምን መደረግ አለበት ብላችሁ ታስባላችሁ? ስለዚህ መጠየቅ መመለስም ካለባት እሷን ማስመለሳችሁ ማለት ነው መሰለህ። እነሱ አሁን በእልህ መንፈስ አሁን ይሄ ችግር በፍርድ ቤት የሚፈታ አይደለም፣ ብንሄድም መፍትሄ የለም። አሁን እነሱ የመጡበት መንፈሱን ማስተካከል አለባቸው። እህታችን የቤተሰብነት መንፈስ እንዲመጣ ነው አሁን የምንፈልገው። እህቴ ብለን የቤተሰብነት መንፈስ ካለ በእውነት ላለ ፍስሀ ችግሩ መፍትሄ ያገኛል። አንቺ ለምን እንደዚህ ያደረግሽ መብቷ ነው እንዴ? ቆይ ልንገር አይደለም አንተ ትንሽ ናት እሱ አይደል እንዴ? ዋጋም ከፍላለች፣ ብዙ ነገርም አድርጋለች አይደል እንዴ? ቤተሰብነቱ ከቀደመ ለችግሩ መፍትሄ አለ። በእውነት የለምልህ የእሷን ደግነትና መልካምነት አውቃለሁ። ይገባኛል በሚል መንፈስ አይደለም አሁን እዚህ ሽምግልና ላይ የፈታን ያለን። አንተ ትብስ አንቺ ትብስ በሚል ነገር እንፍታው፣ እንደማመጥ። ማን ነው ደካማ ከቤታችን ማን ነው እንትን ያለው በሚል መንፈስ ነው እንጂ እንደዚህ ያለሽ እንደዚህ ነሽ በሚል ወደኋላ የኋላ ታሪክ ወደፊት እያመጣን ችግሩን ማባባስ ነው እንጂ ለችግሩ መፍትሄ አናደርግም። እና ፍስሀ እባክህ ይሄን ነገር አንተ መረጋጋት በቃ። እስቲ ማሚ በሰዓቱ እንዴት ነበር ያኔ የነበረውን ሁኔታ እስቲ ለማስታወስ ሞክርና፣ በሰዓቱ እናንተም ስለነበራችሁ ያው እንደነገርኩ ነው። ሰውዬው ሲናገር ለእሷ ሲያወርሷት በጣም ጥሩ ናቸው። ህመሙም የጸና አልነበረም። ስለዚህ እድሜ ገፍቷል፣ ማድረግ ያለብኝን ላድርግ ብለው በጣም ኮንሽስ ሆነው በጥሩ አስተሳሰብ ነው ሲናገሩ የነበረው። ለሁላቸውም የሚገባቸውን ሰጥተዋል። እንግዲህ ከፍና ዝቅ ሊል ይችላል። ከፍና ዝቅ ያለበት ምክንያት ግልጽ ነው። እቺ ልጅ ደክማለች፣
ቀጥ ጎንበስ ብላ ተሸክማ ሽንት ቤት ወስዳ በሴት አቅማ እንደዚህ አድርጋ አስታማ መቼም ከሰው እኩል አልሰጣትም ብለው ሊሆን ይችላል አባቷ ይሄን የሰጧት እንጂ ሌላ ነገር ምንም የተለየ ነገር የለውም። በቅርቡና የተንከባከበች እያለ የድካማ ዋጋ ነው። በቃ ደክማለች፣ ልጅ ሳትመስል አስታማኛለች ብለው ሰጥተዋታል። በቃ አሁን እነሱ ደግሞ እንደተሰጠች ደግሞ ወዲያውም አልተጋፈጡም። ስንት ኑሮ መጡ። ችግር ደርሶባቸው ከሆነ ገንዘብ አስፈልጓቸው ከሆነ ለማንም ትሰጣለች፣ እንኳን ለወንድሞቿ ችግር የለውም። በአግባቡ በስርዓቱ በፍቅር ቢጠይቋት እኛም ቢሆን እኮ ሳትሰጥ ፍቅር እንፈርድባታለን። ደህና ብር ያለው ሰው ለሌለው ሰው ማካፈል እኮ ይሄ እንኳን ለማንም ይደረጋል። ስለዚህ አንቺም ረጋ ብለሽ የሚገባውን ነገር ብትሰጪ ለወንድሞችሽ አቅምሽ የፈቀደውን ብትሰጪ ምንም ማለት አይደለም። በግዴታና አሁን እነሱ በሚመጡበት መንገድ ግን ያ አያስኬድም። አሁን እኮ የእነሱ ሀሳብ ማሚ ምንድነው አቅሟ የፈቀደውን ወይም ደግሞ እሷ ያሰኛትን ነው የፈለገችውን እኮ አይደለም እነሱ እያሉ ያሉት ካለው ንብረት ላይ እኩል ነው መካፈል ያለብን ነው። እንደዛ ነው አይደል ሀሳባችሁ? አዎ ለኛ የወሰድነውን አባታችን የሰጠንን የሚያክል ድርሻዋን ትውሰድና የቀረውን ልካፈል ነው የነሱ ሀሳብ እንደዛ። አሁን ደግሞ እሷ ደግሞ ድንቡሎ ሳንቲም አልሰጥም። ስለዚህ እንዴት ነው ይሄ ነገር መስተካከል የሚችለው? እናንተ ኢንፎርሜሽን እንዲሆናችሁ ከዚህ በፊት ጠበቃ ጋር ምናምን እንደሄዱ ደርሶናል እና በህግ ይሄንን ነገር አቺቭ ማድረግ አልቻሉም። ላይ ተው የሚባል ነገር አለ። ሽማግሌ ማወቅ አለበት። ይሄንን ጉዳይ ማወቅ ያለባቸው ነገር ስለሆነ ነው። ጠበቃ ጋር ሄደው አማክረው እነሱ መርታት እንደማይችሉ አውቀዋል። ይሄ ነገር በህግ ቢያዝ ጉዳዩ ለእሷ እንደሚያደላ ወይም ደግሞ ያለው መረጃ ሙሉ ለሙሉ እሷን እንደሚደግፍ ጉዳዩን በደንብ ያውቃሉ። ስለዚህ በዚህ ጉዳይ ላይ ይህንን ነገር መርታት ስለማይችሉ ጉዳዩን ወደ ሽምግልና አምጥተውታል። ስለዚህ የእሷ መልካም ፍላጎት ካልታከለበት እዚህ ጉዳይ ላይ እነሱ የሚሮጡበት ምንም አይነት የህግ እንትን የለም። ለዛ እኮ ነው አያስኬድም። ኃይለ ቃል አያስኬድም። ጠየኳት እኮ እኔም በራሴ ጠይቂያታለሁ። ጸበል እያለችም እሷን ሂጂና ጠይቂያት ብያታለሁ። ያለፈውን ተውትና አሁን ጠየኳት የሚለው ምንም በአግባቡ የጠየቁኝ ነገር የለም። እሷ ጸበል የመጣችው ለራሷ ጉዳይ ነው። እሱም ጠየቅኩ የሚለው ልጁ ታማ በነበረ ሰዓት ሕክምና ያስፈልጋታል ልጄ ብሎ ነው የጠየቀኝ እንጂ ንብረት እንደዚህ ብሎ የጠየቀው ነገር የለውም። እና አሁንም እውነት ይዘው ይሄዱ፣ በትክክል ይናገሩ ያለውን ነገር። እኔ ሌላ ምንም ልል አልችልም። በቃ እኔ ንብረቴ ነው አይደል? እኔ ገንዘቤ ነው የተሰጠኝ ነው መብቴ ንብረቴ ነው አትበይ። መብቴ ነው። አሁንም ይሄ የሁላችንም ንብረቴ ገንዘቤ ነው የተሰጠኝ ነው። ገንዘብን ቅጥፍ አድርገህ ደግሞ አሁን ታፈጣለህ እንዴ? አሁንም በእጅሽ የእኛንም ብንበላ በእጅሽ ያለው የሁላችንም ንብረት ነው አይደል? እንዲህ ከመጣችሁ ደግሞ ስባሪ ሳንቲም ከኔ አታገኙ። በቃ ይሄን የምትፈልጉ ስባሪ ሳንቲም ከኔ አሁን እዚህ ችግሩ ባይፈታ ወደ ምክር እስኪ ንገረኝ። ስባሪ ሳንቲም ወይ ልንገርህ፣ አሁን እዚህ ችግሩ ባይፈታ ወደ ምክር ነው ታውቃለህ። እዛ ከሄድኩ በኋላ መፍትሄ ነበር ታውቃለህ። ሁሉ ነገር አይደል? መፍትሄ የለም ከዚህ ውጪ ከሽምግልና ውጪ ተመካከረን ብለን እኮ ሽምግልና ይያዝልን ብለን እኮ በሽምግልና ብያዝ ይኸው ዛሬም ድረስ እኮ ሽምግልና የሚጠየቀው በእንደዚህ አይነት ኃይለ ቃላት አይደለም። እሷ እንድትበሳጭና በእናንተ ላይ እንድትጨክን እኮ ነው እናንተ እየተናገራችሁ ያላችሁት። እንድትራራ አይደለም። እባክሽ እህቴ እንዴ እኔ አሁን ከአንተ አንድ ነገር ለመቀበል የኔ እጅ እኔ አሁን አንድ ነገር ብሰጥ የአንተ እጅ ከታች ነው የሚሆነው አይደል እንዴ? የሰጪ እጅ ከላይ ነው የሚሆነው። ከሱ አሁን እኮ ለመቀበል የመቀበል አይነት ሁኔታ አይደለም እያሳያችሁ ያላችሁ። ይገባኛል አይደለም። አሁን መፍትሄ አሁን ወንድምና እነሱን ቤተሰብ ውስጥ እኔ አላነኩሽም። አሁን አፍስሃ ዝም ብለህ አሁን ቀስ ብላችሁ ተነጋገሩ። የእሷን ሀሳብ አሁን እናንተ እኔ እኮ ወንድምሽ ነኝ። ይኸውልሽ እኔ የአንተ ወንድምነት እንቀር ብሎ ይቀር። በእንደዚህ አይነት ወንድም እኔ የለኝም። እሺ
ቆየሽ እኮ ከካድሽን አንቺ ገንዘብ በልጦብሽ ነው ከኛ እንደዚህ አይነት ወንድም እንደዚህ አይነት እየደጋገምሽ ገንዘብ እናንተ እኮ በጣም ገንዘብ አስፈልጠሽ እኮ ነው በጣም ተሳፍራለሽ እንደዚህ አይምሮሽን እስኪለውጥ ድረስ ምን ማለት ነው? ለምንድን ነው ገንዘብ የምፈልገው? እናንተ ናችሁ እንጂ ገንዘብ ፈልጋችሁ የምታንገበግቡኝ። ገንዘብ ፈለግን ገንዘብ የፈለግንበትን እውነታውን እያወቅሽው አትድረሱብኝ አልያችሁ ወንድም የለኝም እህት የለኝም ማለት ነው። ለልጄ ነው የሰጠሁት ለልጄ ለምን ላቡሽ ነው? አቡሽ ልጄ ነው። አቡሽ ልጅሽ አይደለም። ልጅሽ አይደለም። ልጅሽ አይደለም። ልጄ ነው። ለልጄ ሰጥቻለሁ። ልጅሽ አይደለም። ነገር አይጠበቅም። ለምን ያታደምኛባችሁን ሰጥቻለሁ። ላስታርቅ ነው የመጣነው። መቼ ትታረቃለች? እናንተ ለማስተረጋጋት የመጣ ነው እኛ እዚህ መቼ ትታረቃለች? እናንተ ደግሞ መጣዋት የፈለገ ነገር ቢሆንማ እናንተ ረጋ በሉ። ምን ሆናችኋል? ችግር የለውም ማሚ ቁጭ በሉ። ቁጭ በሉ። ችግር የለውም። ቁጭ በል ለሱ ነው የማደርገው የምትል ለሱ ዛሬም ነገም ትላንትና መታን ያሳደገችው ልጅ ችግር የለም። በቃ ችግሩ መፍትሄ ያገኛል። እሱ እንዴ እሷ ከፈለገች ልጄ ነው መብቴ ነው። ምን አገባ? ምን ነው እሷ ከፈለገች እንግዲህ በጣም እኮ ድንቃድንቅ ላይ እኮ በጣም ብዙ ነገር እንሰማለን አይደል? ለውሻ የሚያወርሰው አይደል እንዴ? ሽማግሌ እንኳን ታዲያ ምንድን ነው የፈለገችው ማድረግ ትችላለች። ንብረቷ በግድ የተቀመጡ ሽማግሌ ይክበድሽ። የምትናገሪውን ነገር አስበሽ ተረጋጋ። እንደማመጥ እንዴ ምንድነው? እንደማመጥ እኮ ይሄ ከባድ ችግር አይደለም። ምንድነው እንዴ ከባድ ያደረጉት እነሱ? በእኛ ቤተሰብ የሆነውን ታሪክ እዚህ ሊደገም ነው። ፍስሀ ታውቃለህ አይደል እንዴት እንደተበታተነ እንዴ? ከጊዜ በኋላ ነው የሚሰጠው። ፍስሀ እባክህ ፍስሀ በፈጠረ እባክህ በኋላ ጸጸቱ ራሱ እንቅልፍ እኔ ይኸውልህ አሁን እኔ ያደረኩት ነገር ሁሉ ጸጸቱ እያንገበገበኝ ነው እንዴ። በጊዜ ችግር ከሌላው ቤተሰብ ተማሩ። መበታተን አለባችሁ። የሚያስጠርቅ ቤተሰብ የሌላችሁ ምንድነው ገንዘብ ማስቀደም? እናንተ ተለያያችሁ እንድትባሉ ነው የምትፈልጉት? እኔ እንደዚህ አይደለሁ እና ቀስ ብለሽ ተረጋግተሽ ሁላችሁም እንደዛ ካሎች ተረጋግታችሁ አሁን በቃ ይሄ የማይፈታ ችግር የለም። ቀስ ብላችሁ ብትናገሩ እኮ በአግባቡ እየጠየቁ አሁንም አትሳደቢ። ችግር የለም በቃ አንቺም ስሜት ያቱኝ በቃ እኛ ለናነጋግራታለን። ችግር የለም። ምንድነው ለችግሩ መፍትሄ ያለው አሁን መፍትሄ ያለው አሁን ምን አለ መሰለህ እናንተ ድርሻችሁን ወስዳችኋል። አሁን እሷ ጋር ያለውን ነገር ለመቀበል በዚህ አይነት መልክ አይደለም ከሷ ያለውን ገንዘብ የምትቀበሉት። ቆይ እኔ አሁን አንድ ያልገባኝ ነገር ፍስሀ እሷ አልሰጥም ብትልስ ትችላለች። ታዲያ የምትችል ከሆነ በዚህ አይነት መንገድ ነው የምትጠይቁት? እኔ እኮ አሁን አይገባችሁም ይገባችኋል። እሱ የእናንተ ጉዳይ ነው። ቤተሰቦች ናችሁ። ከኔ እሷ ትቀርባለች፣ ላንተም ትቀርባለች ነው የምልህ። ገብቶኛል እኮ ነው የምልህ። ግን መንገዱ ልክ አይደለም። ትሰማኛለህ ፍስሀ? እሷንም ታጣለህ፣ ገንዘቡንም ታጣለህ። ልንገርህ ገንዘቡንም አታገኝም፣ እህትህንም ታጣለህ። አንተ እህትህንም ገንዘቡንም ደርበህ ማግኘት ከፈለግ በዚህ አይነት አመጣጥ አትምጡ እንዴ። ከእናንተ በላይ በቃ እሷ ዋጋ ከፍላለች፣ ጥሩ ነገር አድርጋለች። እጇ ውስጥ የገባውን ገንዘብ ለመቀበል በእንደዚህ አይነት ሁኔታ አይደለም የሚመጣው። እና እናንተ ከሄዳችሁ በኋላ እኛ እሷን የምንማጸንበት የምንመክራት ነገር ይኖራል። በቃ ቤተሰባዊነታችሁ እንዳይጠፋ ነው እኛ ትልቁ ትኩረታችን። ክፉ ቃላት ተነጋገሩ እንዴ በኋላማ አይጸጽታችሁም። እሷ ልጅ ናት። በቃ ለፈለገችው ነው ማድረግ ትችላለች። እንኳን አይደለም ጎዳና መበተን ትችላለች። በቃ ለምን እንደዛ ብለህ ማለታችን እንደዚህ አይደለም። ከዚህ ቀደም እኔ ጋር መታችሁ አንተ ለእውነት ነው አይደለ የምትቆረቆረው፣ እውነት ነው አይደለ የምታሯሩጠው። ስለዚህ ከሷ ወገን የሰማውን ብቻ ሰምተህ ለሷ እያገዝክ ነው። ስለዚህ እኛ ጋር ያለውንም እውነት አዳምጠንና የምታግዘን ነገር ካለ አግዘን ብላችሁ እኔ ጋር መጣችሁ አይደል? አዳመጥኳችሁ። እያንዳንዱን ነገር እኔ ማግዘው እስካሁን እውነትን ነው። አንተ እኮ ሄደህ ይኸውልሽ፣ ቆይ አንዴ ማሚዬ፣ እስኪ ማሚዬ እስካሁን እኮ እናንተ ማድረግ ያለባችሁ ነገር ላይ ማድረግ ያለባችሁን ነገር እኮ አድርጋችኋል አይደል? ጠበቃ ቢሮ ስንት ጠበቃ ሄዳችሁ አናግራችኋል። እሱ ሁሉ ኢንፎርሜሽን ደርሶኛል አይደል? ስለዚህ ያ ሁሉ ነገር አድርጋችሁ መፍትሄ ያላገኛችሁ ሰዎች ናችሁ። ስለዚህ
አንድና አንድ መፍትሄያችሁ ሽምግልና እንደሆነ አምናችሁ ነው የመጣችሁት። በሽምግልና ለመፍታት ደግሞ የምትሄዱበት እሷ መልካም ፍቃዷ ካልሆነ ይሄንን ንብረት ማግኘት ይችላል። ልቦና ያውቃል እንደማታገኙ አይደል? እስኪ ነገር ታውቃለህ አይደል? ሰው የምትጠይቅበት መንገድ ደግሞ እንደዚህ አይደለም ነው። እኔ እኮ አሁን እዚህ ጋር አንደኛ ነገር እዚህ ጋር መርሳት የሌለባችሁ ነገር ተቸገርኩ እኔ አዳምጠው ይኸውልህ እየቸገረኝ እሷ ወስዳ ለባዳ ትሰጣለች። መብቷ ነው። ከፈለገች ለእንስሳ ለምን አትሰጥም? በተረጋጋ ተነጋግረን አንድ ይኸውልህ አንድ ለማንም ነው እኮ የምትሰጠው አይደለ? እንኳን ለእናንተ ስማ እኔ እህቴ የእውነቴን ነው የምነግርህ። የእውነቴን ነው አንቺ ባለ ገንዘብ ሆነሽ ተለመንሽ። መቄዶንያ ሄዳ ነው የሰጠችው። እኔ እየቸገረኝ አንቺ ባለ ጊዜ ሆነሽ ተለመንሽ። እስኪ አንቺ አታበላሽ። አንቺ ገንዘብ ነው እቺ ናት እንግዲህ እቺ ነች። አንቺ እኮ ነው እየረበስሽ ያለሽ። አንቺ ለገንዘብ ነው። ኧረ በፈጠሪ ዝም በይ በቃ በእናትሽ ታቆምሽኝ። ፍሳ ኧረ አንድ በላት በእናትሽ። አንቺ ምንድን ነው ያደረግሽ እንዴ? ይኸውላችሁ አሁንም እዚህ ጋር እልህ አትጋቡ። ቤተሰብ ናችሁ፣ እህትና ወንድም ናችሁ። እልህ መጋባት ለእናንተ አይበጃችሁ። ሲቀጥል ደግሞ አንድ ማወቅ ያለባችሁ እናንተም ሽማግሌዎች ማወቅ ያለባችሁ ሁለቱ ፍርድ ቤት ኬዝ አላቸው። ፖሊስ ጣቢያ በዋስ ነው የተለቀቁት። ስለዚህ ጉዳያቸው ከተጣራ በኋላ ምናልባት ውሳኔ ተወስኖባቸውም እስር ቤት የሚገቡበትም ነገር ሊኖር ይችላል። ግን እኛ እንኳን እስር ቤት ብንገባ እስካሁን ባደረግነው ነገር እስር ቤት እንኳን ብንገባ ለልጆቻችን የሚደርስ ሀሴት ያስፈልገናል፣ ንብረታችንን ማግኘት አለብን ብለው ነው የመጡት። ስለዚህ አሁን የመጡበት ነገር ግልጽ ነው። ማሚ አንቺም በዚህ ነገር ላይ ይገባቸዋል ብለሽ የምታስቢ ከሆነ በመልካም ፍቃድሽ ልታደርጊላቸው የምትፈልጊውን ያህል ታደርጊላቸዋለሽ። አይ የራሴ ንብረት ነው ንብረታቸውን ወስደዋሉ ካልሽም መብትሽ ነው። በዚህ ጉዳይ ላይ ሽማግሌዎቹ የሚሉትን ሰምተን ወደ ውሳኔ ስር እንገባ ነው እንጂ አንድ ሁለት እንድትባባሉ አይደለም። አንድ ሁለት እኮ ተባባላችሁ። እሱ አንቺ መብት ነው ማሚ። ወንድሞች ለማንም የምታደርገው አይደል እንዴ? እንደዚህ ይሁኑ ለማንም እኮ ነው። አንቺ እንዴት እንደሚያደርጋቸው እያየሽ አይደል እንዴ? እንደዚህ በጉልበት ነው ነው ችግራቸውን ላንቺ ነው ሊያካፍሉ እና ቸገረኝ ነው የሚባለው እንጂ ንብረታችን ነው ታካፍለን አይባልም። አላወቁበትም ያለው አመጣጡን እንጂ ምንም እህትነቱ ወንድምነታችሁ ይበልጣል ከገንዘቡ ይልቅ። ግድ የለሽም ለማንም የምታደርጊው ስለሆነ የእነሱ ንግግር ተይና ግድ የለም ይገባል። ብራሲ እስካሁን ተውት ነው የሚያበሳጭ ነው። ግን አንቺ እድለኛም ነሽ፣ ደህና የተሻለ ትኖር ያለሽ። ደግሞ የእነሱ መሰቃየትና መቸገር ደግሞ ለአንቺም እኮ ስቃይ ነው እኮ። የእነሱ ደስታ ደስታሽ ነው። አሁን ለጊዜው ትነጋገራላችሁ እንጂ እኮ የሆነ ነገር ቢሰማ እንቅልፍ አይኖርሽም። እርግጠኛ ነኝ እኔ ልብሽን ስለማውቀው ነው። ከልጅነትሽ ጀምሮ ነው የማውቅሽ። እና እባክሽ እና አስቢበት፣ ጉዳዩን አስቢበትና የእነሱ ችግር ለአንቺ መትረፉ አይቀርም። አንቺ ችግር እነሱ መጥራትሽ አይቀርም። አንድ ነገር ሆነ ቢባል እኔ ወንድምነቱ ይበልጣል ከገንዘቡ። በመካከላችሁ ሰይጣን አይግባ። እሱም አሁን ስሜታዊ ስለምን ነው። እሷም አሁን ያችን ቸግሯት ያችን ገንዘብ ፈልጋ ነው። መጥፎ ቃላት ጊዜውን ታውቂያለሽ። በቃ ቃሉ እንዴ ወላ እገልሻለሁ ሁላ እኮ ነው የሚሉኝ። የማይሉኝ እኮ የለም። ሰው ሲናደድማ እንደዚህ ይባባላል እኮ። እህትና ወንድም እኮ ይባባላል። እህትሽ ትበልጣለች ከገንዘቡ፣ ወንድምሽ ይበልጣል። እኔ ታውቁኛላችሁ። አንቺም እነሱን የምትፈልጊበት ሁኔታ አለ። እኔ ከነሱ ጋር መፈጠሪ ራሱ በጣም ነው የሚያሳዝነኝ። በጣም አዝናለሁ። በጣም በእውነት አዝናለሁ። በጣም ገንዘብ በመካከል ሲገባ አሁን እኮ መብረር ሲኖርበት እንደገና ፍቃድ እንድትለዋወጡ አይደለም የሚገባው እኮ ማለት ነው። እኔ ብቻ ሳገኘው ነው። እነሱም እኮ የሚገባቸውን አግኝተዋል አይደል እንዴ? አንቺ አዝነበር እነሱ ሀሳባቸውን መሰለሽ አንቺ ጋር የመጣችውን ትርፍ በቃ እንቅልፍ ነሳቻቸው። እንደዚህ ያደረገው ደግሞ ኑሮውን ታውቂያለሽ፣ ቸገራቸው። እንቅልፍ የነሳቸው ትርፉ አይደለም። ለዛ ልጅ ለምን ተሰጠ ነው በቃ፣ ሌላ ነገር አይደለም። እሱ አለማገናዘብ ያ ነው እሳት ሆነባቸው። ልጁ ለምን ያገኛል? እሳት ሆነባቸው በቃ። እንዴ ከሜዳ የተገኘ ገንዘብ መሰለሽ? ከሜዳ የምትሻሳድገሽ መብቴ ነው መብቴ። ያሞራ በበት ነው እንዴ? እኔ በህይወት እያለሁ እንዲህ ብረጨው ደግሜ ነው የምነግርሽ። መብቴ ደግሜ እነግርሻለሁ። እኔ በህይወት እያለሁ አይወርስ እናያለን ወይ አስገድለሽኝ ታወጣለሽ። ወንዝ ወራጅ ወንዝ ላይ ወስጄ ድፍት ባረገው ገንዘቤ እንዲህ ብደፋው አውጥቼ ተው። አሁን ወደ ጭቅጭቅ ተመልሳችሁ አትግቡ። እሷንም በግል እናነጋግራታለን። እናንተም በጉልበት የሚሆን ነገር የለም። ይሄ የልጅ ንግግር ነው እየተናገርሽ ያለሽ። እንደሱ አይደለም የሚጠየቅ እንዴ። እኔ እህቴ ታውቃለህ፣ መቄዶንያ እኔ እየቸገረኝ እየራበኝ መቄዶንያ እኔ ሄዳ አይሰጠችው። መብቷ ነው መብቷ ነው። አሁን እኮ እናንተም መብቷ ነው ስላላችሁ አይደለም። ሰው ገንዘቡ የፈለገውን ነገር ማድረግ ይችላል። ለከሌ አይባልም። ይኸውልህ
መብቴ መሆኑን ህግም ነግሯታል። ህግ ድረስ ሄደዋል፣ ከሰውኛል። ምንም መፍትሄ እንደሌላቸው ስላወቁ ነው በሽምግልና የመጡት። ይሄው ጠየቁ፣ መክሰስ እንችላለን። ያው ነው ቢሆን ኖሮ ትከሱ ነበረ። ጠየቃችሁ፣ አይሆንም ስለተባላችሁ መጣችሁ። መብቴ እንደሆነ አወቃችሁ። መብቴ መሆኑንማ ማወቅ አለባችሁ። ታዩ እህትና ወንድም ብዙ ይደራረሳል እኮ ምን ማለት ነው? አሁን ጊዜውን ታውቂያለሽ አይደለ? እባክሽ እንዳይጸጽትሽ እንዳይቆጭሽ የሆነች ነገር አድርጊ። ጉዳዩን በደንብ አስቢበት እና ለእኛ ንገሪንና ከዛ በኋላ መደረግ የሚገባው ነገር አለ። አንቺ ከልጆችሽ ጋርም ተሰብስበሽ እንዲሁ ሽማግሌ ስላለ ብቻ ተጨንቀሽ ቶሎ እንድትወስኝ አልፈልግም። ስለዚህ ከልጆችሽ ጋርም ተማክረሽ ምናምን ነገር ከኪያና ካቡሽ ጋር አይ ቆይ ፍስሀ አሁንም ጉዳዩን ወደዛ እየወሰድክ አታግለው። አሁን ነገር እያወራ እንትን አትበለው። እንዴት ወደ ልጆች እሷ እንደሚሄድ እንዲከፋት አይደለም እኮ ዋናው ነገር ገብቷል። እሷ እንድትከፋ አደረግክ ማለት ምንም አታደርግልህም ማታደርግ ነው አይደለም። ከፈለገች ነው ማለት አሁን እዚች ጋር ፈጣን የሆነ ውሳኔ እንድትወስኚ ማንም አያስገድድሽም። ምናልባት ጫና እያደረግንብሽ ከሆነ ብዬ ነው። እስኪ አሁን አንተ ዝም በል በቃኛ ነው። ስለዚህ አይደለም አሁን ወንድም አሁን የተናገረው ሰምተሃል አይደል? እንዴት ወደ ልጆች እንደሚተላለፍ ገባ፣ እንዴት እንደምናስተላልፍ ለትውልድ። ከዛ በኋላ ወንድምና ዘመድ እንዴት እንደሚጠላላ ይኸው እዚህ ጋር ያልተፈታ ችግር እዛ ጋር ተያይዞ ነው የሚሄደው። ባክህ አረቀናስተው እንጂ ለልጅ ነው ልጆቻችሁም እንዳይገናኙ እንዳረጓት ነው። እንዲህም ካረጓት ወደ እነሱ ነች። ካታለሏት እሺ ብላ ስለምትሰጣቸው ለዛ እኮ ነው ለኪያዬ ትስጣት፣ ችግር የለውም። ለሱ ግን አይቻልም። አየህ እንትን በቃ የልጅ አስተሳሰብ እኮ ነው። አየሽ እኛን ቀርበሻልና አይነት ነገር እኮ ነው። አሁን የሱ እኮ ልቡ እኮ ክፋት የለውም። እህቴ ናት እንዴት እኔ ላይ ትጨክናለች አይነት ነገር ነው። ያውቀዋል እኮ ያውቀዋል። ዳቦሽ አሰጭም ሌላ ነገር ነው። ያነጋገሩን ታውቃለች። እሱ ፍስሀ ንግግር አይችልም። በቃ ንግግር አይችልም። ማሽን አዳምጣሽ ጊዜ ወስደሽ አስቢበት። ምንም ችግር የለውም። የፈለግሽውን ያክል ማወያየት ያለብሽ ሰው ካለ የሆነኛል ጋር ተመካከል። የእሱ ንግግሩ እህቱን መርዳት ወንድሙን መርዳት ደግሞ ይሄ ያስደስታል። ወገን ዘመድ የለኝም እኮ እነዚሁ ነበሩ ያሉኝ እና አንድ ተረገመ ያለው ሻውን ምን ይሆናል? እቺም ገንዘብ አገኘሽና በትንትን እያረግሽ ነው ጠላሽኝ እንጂ አሁን ምን ይነኛለው? ከልጆቼ ውጪ ማባላሽው ሰው የለኝም እኔ። ስለዚህ ልጆቼን አማክራለሁ። ተረጋግቼ አስብበት ነው። እነሱ ስለጮሁ እነሱ አናቴ ላይ ስለጨፈሩ አይደለም። በቃ ይሄ ነው እኮ ይሄ የኔ የሱ ልጅ የሷ ልጅና ኪያ ሲገናኙ የፈጠረው ነገር አስቢ። የእነሱን ጓደኝነትም እያበላሻችሁ አረፍሳ ባክ አርቃ አስተውል። አዎ ልጆቻችሁ እንዳይገናኙ። ኧረ በስመ አብ በቃ እሺ በቃ ተነስ በቃ እሺ በቃ ተነስ በቃ ተነስ፣ በእውነት ተነስ በቃ። እሷም የሚፈልጉት ንብረት ነው አይደል? ንብረት ነው የምትፈልጉት ከኔ የምትፈልጉ ንብረታችሁ ነው። ንብረት ብቻ አንቺንም አይደለም። ቆይ አይደለም እኔ ልናገር። ይሄን ያህል ይገባናል፣ ይሄን ነው የምንፈልገው በሉና ተናገሩ። ምንድነው የምትፈልጉት ከኔ ላይ የምትፈልጉት ንብረት? በቃ የሚገባችሁን ንገሩ። ይሄ ነው ካላችሁ እኔ አቡሽ ጋር ያለውንም ነገር ስሙን አነሳለሁ። ለእናንተ የሚገባችሁን የምትፈልጉት ይሄ ነው የምትሉትን ውሰዱ። በቃ ከዚህ በኋላ ግን የኔና የእናንተ ነገር አብቅቷል። እኔ እህት የለኝም ወንድም የለኝም። በቃ እኔ ገንዘብ ለኔ ምንም አይደለም። ገንዘብ ለኔ ምንም አይደለም። በቃ ቤተሰብነት ይስተካከላል። እነሱ ፈቀዱናቸው ፈቀዱልሻል። እግዚአብሔር ባርክሽ እኮ ነው የሚፈልጉት ገንዘብ ነው። ዋናው በቃ ለገንዘብ ነው የሚፈልጉት። ፈጣሪ ባርክሽ። ይሄንን ራስሽ ማለትሽ እግዚአብሔር ጤናና በረከት ይስጥሽ። በዚህ አንባላም፣ በዚህ ገንዘብ አንባላም እኛ እግዚአብሔር እናመሰግናለን በእውነት እና ቤተሰባዊነቱ በቃ እሱ ያበቃል። አለቀ። ይሻለናል። አዎ ችግር እንፍታውና ይሄን ችግር እንፍታው። እስኪ እናንተ አሁን ያስፈልጋቸዋል፣ ቸግሯቸዋል። ጊዜውም የታወቀ ነው አይደል እንዴ? ይቀጥላል። እኛም ቤተሰብ ነን ነው እንኳን አይደለም እናንተ እኛ ቤተሰብ ነን እኮ አይደል? እሷ ቤተሰቧን ወዳድ ናት፣ ሰው ወዳድ ናት። ስለዚህ አታደርግም። አሁን ስለተወደደች ነው እንጂ ችግር የለም። ያን ቀስ እያልን እንፈታው። ሌላውን ነገር ኧረ ችግር የለም። እሷም ልጅ ናት እኮ። ስለዚህ እየቆየች ስትመጣ ደግሞ ወደ እናንተ ታውቃታለህ አይደል? የሚጨክር ልብ የላትም። እያነጋገራችን ሁኔታ ያቀራረባችን ሁኔታ ነው እሷን መልህኛ ያደረጋት እንዴ
እንጂ እንደዚህ የኔ ልጅ መጣሽ እናቴ ኪያዬ መጣሽ ምን ተገኘ ዛሬ ቤትሽ ተይዟል ምንድን ነው እንዴት ነሽ ምን ይሰራል እዚህ እንዴት ነው ሰላም ሰላም ሰላማሽ እኔ እንዴት ዋልሽ ሰላም ነሽ ደህና ነሽ ሰላም ነሽ ችግር ምንድን ነው ምንም ሽምግልና ተሰብስበው ገንዘብ ፈለጉ፣ ገንዘባቸውን ሰጠኋቸው። የምን ገንዘብ? ያን ያቡበትን በቃ ምን ያው በቃ እኔ ከነሱ ዝምድና አልፈልግም፣ በራቸውን ሰጥቻለሁ። ተማርኛ ነው ተያንተን ማሎ ላይ ያመጣችሁ። አይ እኔ አልወሰንም እስካሁን ምን ነው ያወራናችሁት? እያወራን ነው። ኪያ አስፈላጊ ነው በቃ አስፈላጊ ነው። ቶዬ መታረቅ አለብን እኛ ነው። አይ የመታረቅ ምናምን ጉዳይ አይደለም። እና ታዲያ እነሱ አይ ብዙ ነገር አለ። ኪያ አንቺ መጣቂ እነሱ በራቸውን ሰጠዋቸው። የምን በራሳቸው ምንም አይነት ገንዘብ አስጫቸው። አይ ማያት አሰጪ ማማ መብራና አሰጪ ምንም ነገር አሰጪ። የኔ ልጅ ምን ላድርግ? ምንድነው ቶዬ አልገባኝም። ምንድነው እስኪ ኪያ ሳው ሰብስባችሁ ስለመጣችሁ ገንዘብ ታገኙ መስላችሁ ነው? አታገኙም። እስኪ ኪያ ተረጋጊ። አይደለም እኔ የማውቀው ሁሉንም ነገር ያሳለፍነው እኔ የማውቀው። እንደ ልጅ አታስቢ እባክሽ ኪያ። የተፈጠረ ችግር ነበረ። ችግር እነሱ እንደ ትልቅ ሰው ካላሰቡ እኔም ላስብ አልችልም። እነሱ እንደ ትልቅ ሰው እንደ ዘመድ አላሰቡም ለኛ። አሁን እኮ ከእናትሽ ጋር እኮ ነው የምናወራው። አታውሩም ከእናትሽ አንቺ ልጅ ነሽ። እሷ ጋር ነው የምናወራው። ቶፋ አንተ እኮ እንደዚህ አይነት ነገር የምታምጣብኛ ለዳታ ነገር ለምንድን ነው ለእኔ ማታናገረኝ? ለምን ከኔ ጋር ጨርሱም? ቶዬ አይ አንቺ ጉዳይ አይደለም። አንቺ ጉዳይ አይደለም። እናቴ እኮ የኔ ጉዳይ አይደለም። እናንተ ጉዳይ አይደለም። ለእኔም ጉዳይ ነች እኮ ኪዩ። መፋል ከኔ መጣ ዛሬ እኔ ቤት ታየ ሲጀመር ቤት ምን ትሰራላችሁ? እኔ ዝም ብሎ ማን ነው ቆይ ዛይና ችግራችንን በሽማግሌ ልንፈታ ነው የመጣ። ችግራችሁን በሽምግልና ለመፍታት በጣም ዘገያችሁ። በጣም እኔን እንደዛ ከማድረጋችሁ በፊት ያ ሁሉ ጊዜ ታው ሳይሰማናል ታው ችግሮቻችንን አብረን እንፍታ ስላችሁ እምቢ ባላችሁ የዛኔ ሽማግሌ የት ነበረ? የዛኔ አትፈቱት? አሁን ነው የምትፈቱት? አሁን እናትሽ ባለችበት ነው መፍታት ፈልግ። ኧረ እባክህ እናቴን ገረም ለገዳም ከወሰድካት አንተ ነህ። ለአንተ ልጅ ብላ እኮ ነው ገረም ለገዳም ስትሄድ ነበር። ታማ አልነበረም። ለአንተ ልጅ ብላ ጸበል ለማምጣት ነው። ታማ ነው። ኪያ ምንም ስለማታውቂ ዝም በል። ውጡ አሁን ውጡ። በጣም